ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ሀሳብ ላይ ፕሮግራማችን ጀምሯል። ሀሳብ ላይ ልክ እንደ ከዚህ በፊቱ ሁለት የሀገር ውስጥና አንድ ባለም አቀፍ ጉዳይ ይዘው ስቱዲዮ ተገኝቷል ማለት ነው። ከመሸጋገሪያ በኋላ እንመለሳለን። በያዝነው ሳምንት 65ኛ የምስረታ በዓሉን ያከበረው የልዩ ዘመቻዎች እዝ የሀገር አለኝታ ለቀጠናው መከታ ተብሎለታል። ይህ ኃይል የኢትዮጵያን ብሔራዊ ጥቅም ከማስከበርና ቀጠናዊ የጋራ ሰላምን ከማስከበር አንጻር ያለው ሚና በ3 ነጥብ በስፋት እንመለከታለን። ባለፉት 4 ዓመታት ስራውን ሲያከናውን የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን ተጨማሪ የ8 ወር የሥራ ዘመን ተሰጥቶታል። በአንድ በኩል ተጨማሪ ጊዜ አያስፈልገው፣ ምክክሩ ቶሎ ማለቅ አለበት፣ በሌላ በኩል ደግሞ ተጨማሪ ጊዜው የቀሩ ስራዎችን ለማጠናቀቅ ይረዳዋል የሚሉ አካላትም አሉ። ይህ ጉዳይ እንዴት ይታረቃል ስንል በስፋት እንዳሳለን። በዓለም አቀፉ ጉዳያችን ደቡብ ሱዳን የአባይ ትብብር ማዕቀፍ እንዲፈርሙ ግብፅን ጨምሮ ለኬንያ፣ ለሱዳንና ዲሞክራቲክ ሪፐብሊክ ኮንጎ ጥሪ አቅርባለች። ይህ ጥሪ በአባይ ወንዝ ላይ በትብብርና በጋራ እንልማ ለምትለው ኢትዮጵያ ምን ትርጉም አለው ስንል እንመለከታለን። ሀሳብ ላይ ተመልሰዋል ተመልካቾቻችን። አሁን መግቢያ ላይ ያነሳናቸውን 3 አበይት ጉዳዮችን እያነሳን ከዚህ ከስቱዲዮ ከእናንተ ጋር እንቆያለን። ውብርስ ተሰማ፣ ደረሳ አማረና እኔ የሚነቃቸው ኃይለማርያም ለቀጣይ 40 ደቂቃ ከእናንተ ጋር እንቆያለን። ሁለታችሁ እንኳን በሰላም መጣችሁ። እንኳን ደህና ቆየ። በዚህ ሳምንት እንግዲህ ዋና የተባለ ኩነትና ምናልባትም የኢትዮጵያውያን ልብ ያሞቀ መጀመሪያ ላይ የምንመለከተው 65ኛ ዓመት የምስረታ በዓል የልዩ ዘመቻዎች እዝ ሲከበር አልፏልና በተለያዩ ኩነቶች ነበር ሲከበር የነበረው። ከዚህ በፊቱ ከተከበረው ኩነት የተለየ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተገኙበት ሌሎችም እንግዶች የተገኙበት ክብረ በዓል ነው የተከበረውና በተለይ ልዩ ዘመቻዎች እንግዲህ ባለፉት ዓመታት በተለይ ተዘንግቶ የቆየ ባለፉት 7 ዓመታት ደግሞ በትኩረት ተሰጥቶበት አየር ኃይልን ጨምሮ ባህር ኃይልም ጨምሮ ሌሎችም በውስጡ የያዘ እንደ አዲስ የተነሳና ምናልባትም ከኢትዮጵያም የተሻገረ ለጎረቤት ሀገራት ለቀጠናውም ለአፍሪካውም ሊተርፍ ይችላል የተባለው ትልቅ ኃይል ነው እየተገነባ ያለው። እሱ ነው እንግዲህ 65ኛ ዓመቱን የምስረታ በዓሉን ያከበረው። ይህንን ጉዳይ በስፋት እያነሳን እንቆያለን። እንደ ዓለም አቀፍ እንግዲህ አንድ ሀገር ብሔራዊ ጥቅሟንም ማስከበር ሌላውንም ማስከበር የሚቻለው አንደኛ ቅድም ያነሳ ነው። ከመወያየታችን በፊት ብዙ ነገሮችን አንስተናል። ሶፍት ፓወሩ እንዳለ ሆኖ ሃርድ ፓወሩ በተለይ በመከላከያ አቅም ራስን መገንባት እንዳለባቸው እንግዲህ ሀገራት በዚህ ደረጃ ነው እየተዘጋጁ ያሉትና ኢትዮጵያን በዛ ደረጃ እየተዘጋጀች ነው ያለችውና ከደረሰ ልነሳና እንደዚህ አይነት ትልቅ ኃይል እየተገነባ ሲሄድ በተለይ ክቡር ጠቅላይ ሚኒስትሩም በስፋት ከዚህ በፊትም ሲያነሱት እንደነበረው ብዙውን ጊዜ ኢትዮጵያ ጦርነት አትፈልግም። ጦርነት ግን የሚፈልጋት ከሆነ ያንን ጦርነት ከመጀመሩ በፊት ለማጠናቀቅና ጦርነቱን ለማስቀረት ጠንካራ ኃይል ኢትዮጵያን የሚመጥን ኢትዮጵያውያንን የሚመጥን ኃይል መገንባት አለበት ብሎ ነው የሚያነሱትና እነዚህ ኃይሎች ሲገነቡ እንግዲህ ቅድም ያነሳናቸው የሚመጣውን ጠላት ከመመከትም በላይ የሀገሪቱን ብሔራዊ ጥቅም ብሔራዊ ደህንነትንም ከማስከበር አንጻር ትልቅ ሚና ይኖራቸዋልና ከዚህ አንጻር ይህን ኃይል እንዴት ልንገልጸው እንችላለን የሚለውን አንስተን ወደ ሌላው እንሂድ። መልካም። ያው ቀደም ሲል እንደተጠቀሰው የልዩ ዘመቻዎች እዝ 65ኛ የምስረታ በዓል ነው የተከበረው በአዋሳ ስቴዲየም። በዚህም እለት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። የመልእክታቸው ዋና ጭብጡ ቀደም ሲል ያነሳቸው ጥያቄዎች ላይ በቂ የሆነ ምላሽ የሚሰጥ ነው ብዬ አስባለሁ። እንግዲህ በምስረታ በዓል ላይ ባደረጉት ንግግር ካነሷቸው ጉዳዮች መካከል የኢትዮጵያ መከላከያ ኃይል በአጠቃላይ የዶክትሪን መንፈሱ ወይንም መርሆቹን በግልጽ ያስቀመጡበት ነው ብዬ አስባለሁ። ይህም ስንል እንግዲህ ለምሳሌ በንግግራቸው ያነሱት አንደኛውና ዋነኛው ጉዳይ የኢትዮጵያ መከላከያ ኃይሏን ኢትዮጵያ እየገነባች ያለችው በቀጠናው ሽብርተኝነትን ለመዋጋት ለመከላከል መሆኑን አስቀምጠዋል ማለት ነው። ስለዚህ ይሄ በተለይ በአፍሪካ ቀንድ እንደ መኖራችን መጠን አፍሪካ ቀንድ ደግሞ በተለያዩ የሽብር እንቅስቃሴዎች ውስጥ ያለ ቀጠና መሆኑ ይታወቃልና በሽብር እንቅስቃሴ ውስጥ በሚታወቅ ቀጠና ውስጥ ኢትዮጵያ ሽብርተኝነትን በመዋጋት ረገድ ያላትን የገዘፈ ሚና አጉልተው አሳይተዋል በንግግራቸው ማለት ነው። ስለዚህ የልዩ ዘመቻዎችም ሆነ አጠቃላይ የኢትዮጵያ የመከላከያ ኃይል ስሪት ወይንም ዶክትሪኑ በቀጠናው ያለን ሽብርተኝነት ነው የመዋጋት ጉዳይ ቅድሚያ የሚሰጠው መሆኑን ተመልክተናል። ከዚህ ውጪ ኢትዮጵያ ማንኛውም ጥቃት ወይንም ጦርነትን አስቀድሞ መከላከል የምትችልበትን አቅም መገንባት የሚያስችል እዝ መሆኑ እንደዚሁ ተመልክተናል። ምናልባትም
ከተከሰተም በኋላ ደግሞ ግጭትም ሆነ ጦርነት ጥቃት በአጭሩ የመቋጨት የመጨረስ አቅምንም የማሳደጉ ሁኔታዎች በዚህ ውስጥ ታይቷል ማለት ነው። ስለዚህ ይሄ ልዩ ኃይል ወይንም ደግሞ ኢሊት ፎርስ የሚባለው የላቀ ኃይል የምንለው ጉዳይ አንደኛው በቀጠናው ሽብርተኝነትን ይከላከላል። ሌላኛው ጉዳይ ደግሞ ጦርነትን አስቀድሞ መከላከል፣ ከዛ ባለፈ ደግሞ ድንገት ቢከሰት እንኳን ቶሎ የመጨረስ የመቋጨት አቅም ያለው ነው ብለን ማንሳት እንችላለን ማለት ነው። በእነዚህ ማዕቀፎች ውስጥ የኢትዮጵያ የመከላከያ ኃይል ዶክትሪን እየተቀየረ መሆኑን እና አዲስ የሆነ ትርክት አዲስ የሆነ እይታን ይዞ የመጣ መሆኑን ማየትና መመልከት እንችላለን ማለት ነው። ስለዚህ በኢትዮጵያ የመከላከያ ኃይል ግንባታ ውስጥ ሌላው የምንመለከተው ግዙፉ ነገር አንድ ወጥ የሆነ የመዋቅር ለውጥ እየተመለከትን ነው ብዬ አስባለሁ። እሱም ጠቅላይ ሚኒስትር አብይ አህመድ በንግግራቸው ያነሱት በጣም ወሳኝ ፖይንት ነው ብዬ የማስበው ባለፉት ዓመታት የነበረው የመከላከያ የስልጠና እና የዝግጅት አቅም በየብስና በተራሮች ላይ ብቻ ስልጠናዎችን የማድረግ ሁኔታዎች ነበር የነበረው። አሁን ግን ወደ ባህር ተሸጋግሯል። ስልጠና ዝግጁነቱም በአየር እንደዚሁ በተመሳሳይ እነዚህ የተቋም ግንባታዎች ኢትዮጵያ በተለይ ዘመናዊ የሆነ ቴክኖሎጂን የታጠቀ የመከላከያ ኃይል የመገንባቱም ሂደት ከዚሁ ጋር ተያይዞ ይነሳል። እነዚህ ጉዳዮች ናቸው ቀደም ሲል ያነሳዋቸውን ሁለት ነጥቦች ለማሳካትና ኢትዮጵያ በዛ መጠን ራሷን ለመግለጽ የሚያስችል አቅም መገንባት የምትችለው ማለት ነው። ስለዚህ የባህር ደህንነትን እንደዚሁ የማረጋገጥ ጉዳይ አለ። ምክንያቱም የሆነ አካባቢ ላይ ብቻ የተወሰነ ሳይሆን እሳቸውም ሲገልጹት ከሶማሊያ ጫፍ እስከ ምጽዋ ጫፍ ድረስ የሚደርሱ ጥቃቶችን መከላከል የሚችል ኃይል እየተገነባ መሆኑን ያነሱበትን ማንሳት እንችላለን። ይሄ ጉዳይ ደግሞ ኢትዮጵያ በቀጠና ውስጥ ያላት ሰላምና መረጋጋትን ከማስፈን አንጻር ያላት ሚና በዚህ በሀገር ውስጥ ብቻ ወይንም የድንበር ሉዓላዊነትን ብቻ መጠበቅ ሳይሆን በቀጠናው ተሻግሮ በቀይ ባህር እና በኤደን ባህረ ሰላጤ እንደዚሁም በሌሎችም የባህር ጠረፎች ላይ የባህር ኃይሏ ጠንካራ የሆነ አቅም እየተገነባ መምጣቱን ማሳያ አድርገው አንስተውታል። ግን በጥቅሉ እንደዚህ አይነት የተቋም ግንባታዎች ምንድነው መልእክታቸው ብለን ካነሳን አንደኛው በትውልድ መካከል የሚሸጋገሩ ጠንካራ የሆኑ ተቋማት እየተገነቡ ስለመሆናቸው በማሳያነት ማንሳት እንችላለን። ወደ ብርስት ልምጣና እንግዲህ አሁን ያነሳነው ምናልባት እኛ ከመከላከያ አንጻር ነው ያየነው የልዩ ዘመቻዎች ምስረታ በዓሉን መከበሩንና የኃይሉን በዚህ ሰዓት መጠናከሩን አንስተናል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ብዙውን ጊዜ የሚያነሱት ጉዳይ አለ ደረሰ አንስተዋል። በተለይ እነዚህ የተቋማት ግንባታ በተለይ ወደ መከላከያ ስመጣ ከአጼዎቹ ጀምሮ እየመጣ ስናየው በአብዛኛዎቹ ስም እየተሰጠው እየፈረሰ የሚመጣ አሁን ግን እየተገነባ ያለው በተለይ ከተቋማት ግንባታ ጋር ተያይዞ ትውልድን የሚሻገር ኢትዮጵያንም ሊያሻግር የሚችልና ምናልባትም ከኢትዮጵያ ይዘለለ በጎረቤት ሀገሮችም በቀጣናውም ትልቅ ተጽዕኖ የሚፈጥርና ሌሎች ወገናትም መከታ ሊሆን የሚችል ትልቅ ኃይል መገንባት አለበት። በዛም ደረጃ ነው እየገነባን ያለ ነው ብሎ ያነሱታልና መጀመሪያ እስቲ የኢትዮጵያን ብሔራዊ ጥቅም ከማስከበር አንጻር ኢትዮጵያም የራሷን የቻለ የደህንነት ስጋትም ስላላት እነዚህን ጉዳዮች አንድ ላይ ጠቅልል አድርገን ስናነሳው ብሔራዊ ጥቅሞቿን ከማስከበር አንጻር የደህንነት ስጋቶችንም የጋራ ደህንነትንም ከማስቀረት አንጻርስ እንደዚህ አይነቶች የኤሊት ፎርሶች መገንባታቸው ምን ሚና ሊኖራቸው ይችላል የሚለውን እዚህንም ሰፋ አድርገን ነው። በጣም ጥሩ። ኢትዮጵያ እንግዲህ በመጣችበት ታሪኳ የመከላከያ ኃይሏም ከህዝባዊ ጦር ወደ ሙያዊ ፕሮፌሽናል ወደሚባል የመከላከያ ሰራዊት ግንባታ ሂደት ውስጥ እስከሚሸጋገር ድረስ በርካታ ተልዕኮችን ይዞ የተንቀሳቀሰ ኃይል ነው ያላት ማለት ይቻላል። ከየትኛውም ጊዜ በላይ ግን አሁን ሰራዊቱ በተለያዩ ማሻሻያዎች ራሱን ዳግም ለውጦ ዘመኑን እንዲመጥን የተደረገበት ጊዜ ግን ይሄኛው ነው ብለን ማንሳት እንችላለን። ከተለያዩ ዓለም አቀፍ እሳቤዎች ጋር ጭምር እየተናበበ ሀገራት ሀያላን ሀገራትም አሁን ድረስ የመከላከያ ኃይላቸውን በማደራጀት በማጠናከር ስራ ውስጥ የሚጠቀሙበት እሳቤ ጋር የተናበበ ስራዎችን ያየንበት ይሄ ደግሞ በጣም በከፍተኛ ደረጃ ውጤት እየተመዘገበበትም ያለበትን ጊዜ ነው ማስተዋል የምንችለው ባለፉት ጥቂት ዓመታት ውስጥ። ይኸውም በዓለም አቀፍ ግንኙነት እሳቤ ውስጥ በጣም ትልቅ ቦታን በሚይዙ የሪያሊዝም እሳቤዎች ውስጥ ያለ አንድ ሀሳብ አለ። ለምሳሌ የባላንስ ኦፍ ፓወር ወይም ደግሞ የኃይል ሚዛንን ተስተካካይ የማድረግ ከሀገራት ጋር አሁን ቅድም እንዳነሳው ብዙ የብሔራዊ ጥቅም አጀንዳዎች አሏቸው ሀገራት። እነዛን የብሔራዊ ጥቅም ፍላጎቶቻቸውን አጀንዳዎቻቸውን ወደፊት አምጥተው ከሌሎች ሀገራት ጋር ከሚኖር ተጻራሪ ኢንተረስት ሳይጎዳው
ተስተካካይ የሆነ ውስጣዊ አቅምን በመገንባት እነኛን ብሔራዊ ፍላጎቶቻቸውን የማስፈጸም አንዱ ስልት ነው። ይሄ እንግዲህ ዙሪያችንን የምናይበት ተነጥሎ ያለ ሀገር እንዳለመሆኑ በቀጠናው ያለው የኃይል ሚዛን ምን ይመስላል፣ እንደዚሁም ደግሞ ዓለም አቀፍ አሰላለፎች ምን ይመስላሉ የሚለውን ጭምር አጥንቶ የሚደረግ ውስጣዊ አቅምን የማደርጀት ውስጣዊ አቅምን ከፍ አድርጎ ለብሔራዊ ጥቅሞች መከበር እነዚህን ውስጣዊ አቅሞች እንደ አንድ ኃይል ወደፊት የማምጣት ጉዳይ ነው። ይሄ በኢኮኖሚውም በመከላከያ ግንባታውም ውስጥ ማየት የምንችለው ነው። ኢኮኖሚያዊ አቅም እንደዚሁ ቀድሞ ከብሔራዊ ጥቅሞቻችን ወይም ደግሞ ብሔራዊ የደህንነት ስጋት ሊሆኑ የሚችሉ ጉዳዮች ላይ የሚቃጡ ነገሮችን በሙሉ አስቀድሞ ለመመከት መነሻ የሚሆኑ ጉዳዮች ናቸው። የዲተራንስም ጉዳይ የዲተራንስ ቲዮሪም ጉዳይ እዚህ ጋር ነው የሚመጣው። የመክታት ጥቃቶችን፣ ስጋቶችን ቀድሞ የመክታት ወይም ደግሞ የመከላከል አቅምን መፍጠር። ያንን አይነት አቅም የሚፈጠረው በምንድን ነው? የመከላከያ ኃይል አንድ ሀገር የሚኖረው የመከላከያ ኃይል አሁን ሀገራት ካላቸው አጠቃላይ ሁለንተናዊ እድገት በመከላከያ ኃይላቸው ውስጥ ካላቸው አጠቃላይ ሁለንተናዊ እድገት ጋር ተስተካካይ የሆነ አቅም ተገንብቷል ወይ የሚለውን በማረጋገጥ ነው። ይሄ በሰው ኃይል አደረጃጀት፣ በቴክኖሎጂ እንደዚሁም ደግሞ አዳዲስ ዘመኑን በሚከተሉ ፈጠራዎች ጭምር የሚታይ በሁሉም ሁኔታዎች ውስጥ የሚገመገም ነው። ይህንን ማዕከል አድርገን ስንነጋገር የኢትዮጵያ መከላከያ ሰራዊት አሁን የመጣበት ሂደት እነዚህን ጉዳዮች ሁሉ ታሳቢ ያደረገ የልዩ ዘመቻዎች ኃይልም መጠናከር አሁን ላይ እንግዲህ ባለፉት ቀናት በነበረው የምስረታ አከባበሩ ላይ ያየነውን ከየት ተነስቶ የት ደርሷል፣ አሁናዊ አቅም ውስጥ ደግሞ ምን ጉዳዮችን አዳዲስ ጉዳዮችን ጨምሮ ጊዜው የሚፈልገውን አይነት ቁመና ተላብሷል ለሚለው እነዚህ ሁሉ ማረጋገጫዎች ናቸው ማለት ነው። ስለዚህ ኢትዮጵያ ውስጣዊ ኢኮኖሚያዊ አቅሟን ለመገንባት በምትሄደው አቅም ሁሉ በተመሳሳይ ደግሞ የመከላከያ ኃይሏን አስቀድሞ የሚፈራ እንደዚሁም ደግሞ የማይበገር አይነት የማይደፈር አይነት ቁመና ለማላበስ የሚካሄድ ጥረት ነው ማለት ነው። ይሄንን እንግዲህ ባለፉት አመታት በርካታ ችግሮች የሚባሉ የነበሩበት ነው። ቀደም ብዬ ለማንሳት ሞክሬያለሁ። ከታሪኩ ጀምሮ የኢትዮጵያ የመከላከያ ጦር ከመጣበት የተለያዩ ተልእኮችን ይዞ ነው የተንቀሳቀሰው። እነዛ ያደረጃጀትን በተለይ ሙያዊ ብቃት የሚለው ጉዳይ ተደጋግሞ በትችት መልኩ ሲነሳበት የነበረ ነው። እንደዚሁም ደግሞ ከሙያዊ ብቃት ባልተናነሰ ደግሞ ወገንተኝነትን የተላበሰ የመከላከያ ኃይል ነው የሚለውም እንደዚሁ በትችት ሲቀርብበት የነበረ ነው። ስለዚህ እነዚህን ጉዳዮች በመለወጥ ሂደት ውስጥ ራሱን ወደ ውስጥ በጣም ፈትሾ የተደረጉትን ማሻሻያዎች የኢትዮጵያን የአየር ክልል የኢትዮጵያን በባህር ላይ የሚኖራትንም እንቅስቃሴ የወደፊቱንም ጭምር ታሳቢ አድርጎ እንደዚሁም ደግሞ በምድር ኃይልም ያለውን ዳር ድንበሯን የማይደፈርና ቢደፈርም ደግሞ ቅድም እንደተባለው ውጊያን የመጨረስ እንላለን አይደለ? ውጊያን የመጨረስ እንደዚሁም ደግሞ የመከላከል አቅም ያለው ኃይል መገንባት ሲባል ውጊያን የመጨረስ የተራዘመ ውጊያ የሚያስከትለው ችግር ይታወቃል። ኢኮኖሚያዊ ችግርን ተያይዞ የሚያስከትል ነው። በጣም ብዙ ቀውሶችን ማህበራዊና ኢኮኖሚያዊ ቀውሶችን የሚያስከትል ነው የተራዘመ ውጊያ። ውጊያን በአጭር ጊዜና በአጭር ወይም ደግሞ በመጠነኛ ዋጋ መጨረስ መቻል ማለት ደግሞ እነዚህን ተጓዳኝ ችግሮች የሚያስቀርና አንድ ሰራዊት ውጤታማነቱ ከሚለካባቸው መመዘኛዎች ዋነኛው ነው ማለት እንችላለን። በተከታታይ እንግዲህ ባለፉት 5-6 ዓመታት በመከላከያው ዘርፍ የተሰሩ ስራዎች እንግዲህ በተለይ በተቋማት ግንባታ ላይ እየታዩ ትልቅ ሪፎርም የተደረጉበታል የተባለው የመከላከያ ነው። ከዛ ደግሞ አሁን ያነሳናቸው የልዩ ዘመቻዎች እዝም በስፋት ማንሳት እንችላለን። እንደተባለውም በቴክኖሎጂ በጣም የሰለጠኑ ሀገር ውስጥም ውጭም ሰልጥነው እየመጡ ቅድም ያነሳናቸው ስፔሻልም የተባሉት ለዛ ነው ውጊያን ባጭሩ የሚጨርስ የሚችሉ አይተናል። ባለፉት አመታት ከሰሜኑ ጦርነት ጋር ተያይዞ ሌሎችም ሀገራት ላይ የምናያቸው ጦርነቶች በምን ያህል ደረጃ አውዳሚ እንደሆኑና እነዛን ጭምር ሊያስቀር የሚችል ትልቅ ፎርስ ወይ ደግሞ ትልቅ ኃይል መገንባቱ ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ሲያነሱ የነበሩትና ይሄን ኃይል እንግዲህ ስናስበው ቅድም ያነሳናቸው የሀገሪቱ ብሔራዊ ጥቅሞች ብሔራዊ ደህንነቶችን አሉ። እነዛ ማስከበር ብቻም ሳይሆን ለጎረቤት ሀገራትም ለቀጠናውም ትልቁን ሚና ሊጫወት የሚችል ነው። ቅድም ደረሰ አንስቷል። በአብዛኛው ቀጠናው ብዙ ስጋቶች ያሉበት የደህንነት ስጋቶች፣ የታጣቂዎች ስጋቶችና በተለይ ቀይ ባህር አካባቢ ደግሞ ናቸው የባህር ላይ ዘራፊዎችንም እነዛን ማንሳት እንችላለን። ኢትዮጵያ ደግሞ በአካባቢ ያላትን የሰላም ማስከበር ተልእኮችን በአፍሪካ ህብረት ስርም በተባበሩት መንግስታት ድርጅት ስርም ያላትን ትልቁን ዝና እናስታውሳለን እና እዛ ውስጥም የዚህ ኃይል መገንባት ያለው ሚና ትልቅ ነው። እንግዲህ ጠቅላይ ሚኒስትሩ የሚያነሱት ለዛ ነው። ይሄ ትልቅ ኃይል ለሀገር
አለኝታ ብቻ ሳይሆን ለቀጠናውም ትልቅ መከታ ነውና ከዛ አንፃር ነው እየተገነባ ያለው የሚለውን በስፋት ማንሳት እንችላለን። በዚህ ደረጃ ነው እንግዲህ ባለፉት ዓመታት የተሰራው ሪፎርም ትልቅ መከላከያ ለም ያለ ነውና እነዚህን ጉዳይ ካየን አይቀር እንግዲህ ወደ ሁለተኛው ሀሳብ ነው የምንሸጋገረው ካለን ሰዓት አንፃር። ክቡራት ተመልካቾቻችን ሀሳብ ላይ ፕሮግራማችን በሁለተኛው ጉዳይ ይመለሳል። አብራችሁን ቆዩ።